ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ የመጋቢት 16 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአማራ ፋኖ በጋሸና ከፍተኛ ድል መቀዳጀቱን አስታወቀ። በኦሬይሉ ከተማም የምርጫ ካርድ እያስገደዱ የሚያስወጡ የመንግስት ካድሬዎች በፋኖ እርምጃ ተወስዶባቸዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክን ሙሉ በሙሉ መቆጣጠሩን አስታወቀ። ሌላኛው የዜናችን አካል ነው። በአሜሪካ ትውልደ ኢትዮጵያን የጥርስ ሐኪም በጾታዊ ጥቃት ክስ ተመሰረተበት። የሞንትጎሪ ካውንቲ ፖሊስ ተጠርጣሪውን በቁጥጥር ስር ውሎ ምርመራ መጀመሩን አስታውቋል። ተጨማሪ መረጃ አለን። የፋይዳ ቁጥራቸው የዘገየባቸው በጠለምት ወረዳ የሚገኙ የ12ኛ ክፍል ተፈታኞች ፈተና ላይ ላንቀመጥ እንችላለን የሚል ስጋት እንዳደረባቸው ገለጹ። የብሔራዊ መታወቂያ ፕሮግራም በበኩሉ ከወረዳው ይፋዊ የድጋፍ ጥያቄ እንዳልቀረበለት አስታውቋል። ተጨማሪ መረጃ አለን። ፌስቡክ ልጆቹን ለወሲባዊ ይዘቶች ተጋላጭ አድርጓል በሚል $375 ሚሊዮን ተፈርዶበታል። ከባህር ማዶ የመረጥነው መረጃችን ነው። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ የአማራ ፋኖ በጋሸና ከፍተኛ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 106ኛ ኮርና 34ኛ ክፍለ ጦር እንዲሁም 22ኛ ክፍለ ጦሮች የጠላትን የጥፋት እንቅስቃሴ በማደናቀፍ ድል ማስመዘገባቸውን እዙ አስታውቋል። መንግስት ከጋሸናና ከወልዲያ በገፍ ኃይል በማስገባት 3 BM 2 ዙ 23 ለቁጥር የሚታክቱ እግረኛ እንዲሁም በድሽቃና በሞርተር ጭምር በመታገዝ ወደ መቄት ዋርላና እስታይሽ አቅጣጫ ኃይል ማሰማራቱን ገልጿል። በትላንትናው ዕለት ከጠዋቱ 2 ሰዓት እስከ ምሽት 2 ሰዓት ከ30 ድረስ ከፍተኛ የተኩስ ልውውጥ እንደነበር የገለጸው እዙ ዘመቻው በአይበገሬው ፋኖች ተቀልብሷል ብለዋል። ትላንት መጋቢት 15 ቀን 2018 ዓ.ም መራር ሽንፈት የገጠመው ጥምር ጦሩ ዓላማውን ሳያሳካ መመለሱን የአፍብን ምስራቅ አማራ ቀጠና ምኒልክ እዝ ገልጿል። ይሁን እንጂ የሽንፈት የገጠመው ይህ ኃይል በጋሸና በወይዘሮ ጥሩ ሴት ሰጠኝና በአቶ ሲሳይ አበራ የተባሉ ግለሰቦችን ከመኖሪያ ቤታቸው ድረስ ዘልቆ በመግባት ረሽኗቸዋል። በተያያዘ መረጃ በኦሬይሉ ከተማ የምርጫ ካርድ እንዲያወጡ ያስገደዱ የመንግስት ካድሬዎች በፋኖ እርምጃ ተወሰደባቸው። ህዝብን በግዴታ ለመሰብሰብና ምርጫ እንዲሳተፉ ያስገደዱ ባለስልጣናት መበታተናቸው ተገልጿል። ሚኒሊክ ህዝብ 104ኛ ኮርና 25ኛ ክፍለ ጦር ወሬይሉ ከተማ ዙሪያ የመንግስት አገዛዝ የምርጫ እንቅስቃሴ በመክታት ድል አስመዝግቧል። አገዛዙ ብልጽግና እድሜውን ለማራዘም በማሰብ ያሰበው ምርጫ ፋኖ ምክንያታዊና ፍትሃዊ የሆነ ትግል እንደሚያደርግ የገለጸ ሲሆን የሚኒሊክ እዝ አሃዶች የተጠናና የተጠናከረ ተጋድሎ እያደረጉ ይገኛሉ ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አፍብን ምስራቅ አማራ ቀጠና ምኒልክ እዝ 104ኛ ኮርና 25ኛ ክፍለ ጦር ሞርተር ምድብተኞች የአማራ ህዝብ ስቃይና መከራን ለማራዘም እንዲሁም ፋሽስት አገዛዙን እድሜውን ለማራዘም የአማራን ህዝብ እየጨፈጨፈ ላለው ብልጽግና ቡድን በወሬይሉ ወረዳ ካቤ ከተማ ህዝብን በግዴታ ለመሰብሰብና የምርጫ ካርድ እንዲያወጡ ለማድረግ ሲሯሯጡ የተጠና የሞርተር ጥቃት በመፈጸም የቡድኑን ቅዠት በማክሸፍና ስራቸውን በአግባቡ በመወጣት ድል አስመዝግበዋል ተብሏል። የሱዳን ፈጥኖ ደራሽ ኃይሉ በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክን መቆጣጠሩን አስታወቀ። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት RSF ከሱዳን መደበኛ ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊቷን ኩርሙክ ከተማን መቆጣጠሩን ገልጿል። የፈጥኖ ደራሽ ሰራዊቱ ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በጋራ በመሆን ባደረጉት ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውን ገልጸዋል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛት ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ መያዝ በቀጠናው ያለ ወታደራዊ ሚዛን ሊቀይር እንደሚችል ተነግሯል። የከተማዋ መያዝ የተሰማው የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻ አውጪ ንቅናቄ ሰሜን ጥምረት ኃይሎች በከተማዋ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች በማለት በከሰሱበት ወቅት ነው። የሱዳን መንግስት ባለስልጣናት ኢትዮጵያ አማጽያኑ በግዛቷ በኩል እንዲንቀሳቀሱ በመፍቀድ ትደግፋለች እያሉ በተደጋጋሚ ከሱ ሲሆን የጦር ተሽከርካሪዎችም ከአሶሳ ተነስተው ወደ ድንበር አካባቢዎች መጓዛቸውን የሱዳን ትሪቡን ዘግቧል። አዲስ አበባ ለነዚህ ከህዳር ወር 2018 ዓ.ም ጀምሮ ለሚቀርቡባት ተደጋጋሚ ክሶችም እስካሁን ይፋ ምላሽ አልሰጠችም። በኩርሙክ ዙሪያ በተደረገው የሰሞኑ ውጊያም የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጅሩት አቅራቢያዎች የሱዳን ጦር ክፍሎችን መደምሰሳቸውን ጨምረው ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች
ወቅት በተደጋጋሚ በተለያዩ ኃይሎች እጅ የወደቀች ከተማ መሆኗን በድንበር አካባቢ ያላትን ከፍተኛ ስትራቴጂካዊ ጠቀሜታ ያሳያል ተብሏል። ሶስተኛ ዓመቱን የያዘው የሱዳን እርስ በርስ ጦርነት በብሉ ናይል ብቻ ሳይሆን በኮርዶፋና በዳርፉር የቀጠለ ሲሆን የሱዳን ጦር በርካታ የፈጥኖ ደራሽ ሰራዊት ተሽከርካሪዎችና የጥይት መጋዘኖችን ማውደሙን በቅርቡ ማስታወቁ ይታወሳል። የሱዳን ጦር በትላንትናው ዕለትም ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው ሲል መወንጀሉ አይዘነጋም። በአሜሪካ ትውልደ ኢትዮጵያን የጥርስ ሐኪም በቢሮ ውስጥ በታካሚ ላይ የግብረ ስጋ ግንኙነት ጥቃት ፈጽሟል በሚል ተከሰሰ። የሞንትጎመሪ ካውንቲን የፖሊስ ልዩ ሰለባዎች ምርመራ ዲፓርትመንት የሲቪል ስፕሪንግ የጥርስ ሐኪም ታማሚዎችን ባካተተ ሁኔታ በርካታ የወሲብ ጥሰቶችን ክስ የተመሰረተበት ሲሆን ተጨማሪ ተጎጂዎችም ሊኖሩ እንደሚችሉ አስታውቋል። ሰኞ ማርች 2 ቀን 2026 አንዲት ጎልማሳ ሴት ለሞንትጎመሪ ካውንሲል ፖሊስ በሰጣችው ጥቆማ የጥርስ ሐኪሟ የ35 ዓመት ዶክተር ኤርሚያስ ሴማይ በሕክምና ክፍል ውስጥ የጽዳት ባለሙያ በሌሉበት በሁለት የተለያዩ ጊዜያቶች የጾታዊ ጥቃት እንደፈጸመባት ማስታውቋል። በምርመራውም ወቅት መርማሪዎች የተጎጂዋን ውንጀላ ማረጋገጥ ችለዋል። በሲልቨር ስፕሪንግ የጥርስ ሐኪም የሆነው ዶክተር ኤርሚያስ ሴማይ ባለፈው ሳምንት ተይዞ በቁጥጥር ስር ውሏል። በ3 የወሲብ ወንጀሎችና 5 የጥቃት ክሶችም ቀርበውበታል። እንደ የሞንትጎምሪ ካውንቲ ፖሊስ ዲፓርትመንት ከሴማይ ታካሚዎች አንዷ በመጋቢት ወር መጀመሪያ ላይ ወደ ፖሊሶች ቀርባ ጥቃቱን ሪፖርት አድርጋለች። በሴማይ የክስ መዝገብ 2 ጥቃቶችን በዝርዝር ይገለጻሉ። የመጀመሪያው በፌብሩዋሪ 19 ነበር። በዚያን ቀን ታካሚዋ ላይ ሴማይ ጣቶችን ወደ አፏ ውስጥ ከማስገባቱ በፊት የጽዳት ባለሙያን ክፍሉን ለቆ እንዲወጣ መጠየቁንም ገልጸዋል። በምርመራቸው ወቅት መርማሪዎች በ2018 በሴማይ ላይ የቀረበው ተመሳሳይ ሪፖርትን አግኝተዋል። ከሪፖርቱ በኋላ ፖሊስ እንዳለው የኤርሚያስ ሴማይ ፍቃድ ለጊዜው ታግዶ እንዲቆይ አድርጓል። የልጁ ተጎጆች ምርመራ ክፍል መርማሪዎችም ተጎጂ ሊሆኑ ይችላሉ ወይንም መረጃ አለው ብሎ የሚያምን ማንኛውም ሰው እንዲቀርብ ጥሪ አቅርቧል። የፋይዳ ቁጥራቸው የዘገየባቸው ጠለምት ወረዳ የሚገኙ የ12ኛ ክፍል ተፈታኞች ፈተና ላይ ላንቀመጥ እንችላለን የሚል ስጋት እንዳደረባቸው ገለጹ። የብሔራዊ መታወቂያ ፕሮግራም በበኩሉ ከወረዳው ይፋዊ የድጋፍ ጥያቄ እንዳልደረሰው አስታውቋል። የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘት ቡድን መሪ አቶ በድሉ ዘውዱ ተማሪዎቹ ለምዝገባ አስፈላጊውን ቅድመ ሁኔታ አሟልተው ፋይዳ ቢመዘገቡም ልዩ መለያ ቁጥራቸው በጽሁፍ መልእክት አልተላከላቸውም ሲሉ ተናግረዋል። ችግሩን ለመፍታት በወረዳው በሚገኙ ባንኮች ሙከራ ቢደረግም እስካሁን ባት ባለማግኘቱ የፌዴራል መንግስት አስቸኳይ እርዳታ እንዲያደርግ አቶ በድሉ ጠይቀዋል። የብሔራዊ መታወቂያ ፕሮግራም የኮሚኒኬሽን ዳይሬክተር አቶ ሳሚና ሰይፉ በበኩላቸው ተቋሙ ከዲጂታል መታወቂያ አገልግሎት ጋር ተያይዞ በየትኛውም አካባቢ የሚያጋጥሙ ችግሮችን ለመፍታት ዘወትር ዝግጁ መሆኑን ገልጸው ከወረዳው እስካሁን የደረሰው ይፋ የድጋፍ ጥያቄ እንደሌለ ገልጸዋል። በሀገር አቀፍ ደረጃ የ12ኛ ክፍል ተፈታኞች ምዝገባ መጋቢት 15 ቀን 2018 ዓ.ም እንደሚጠናቀቅ የትምህርት ምዘናና ፈተናዎች አገልግሎት ቀደም ብሎ ማሳወቁ ይታወሳል። የፌስቡክ ባለቤት ሜታ ልጆችን ለወሲባዊ ይዘቶች በማጋለጥ $375 ሚሊዮን ተፈረደበት። የፌስቡክ ባለቤት ሜታ በልጆች ለወሲባዊ ይዘቶች ተጋልጧል ብለው የኒው ሜክሲኮ ግዛት በሚከተሉት የህግ ውሳኔ ቅጣቱ $375 ሚሊዮን ነው የተፈረደበት። በአሜሪካ ኒው ሜክሲኮ ግዛት ውስጥ የሚገኘው ፍርድ ቤት የፌስቡክ ባለቤት የሆነው ሜታ የማህበራዊ ሚዲያ መድረኮቹ ለልጆች ምን ያህል ደህንነታቸው የጠበቀ መሆኑን በተመለከተ አሳሳች መረጃ ሰጥቷል በሚል ነው $375 ሚሊዮን ቅጣት ይጣላል። የፌስቡክ የኢንስታግራም እና የዋትስአፕ ባለቤት የሆነው ሜታ የማህበራዊ ሚዲያ መድረኮቹ ህጻናትን ለወሲባዊ ይዘቶች እንዲሁም ለወሲብ አዳኞች ተጋላጭ በማድረግ ተጠያቂ መሆኑን ዳኞች አረጋግጠዋል። የኒው ሜክሲኮ ጠቅላይ አቃቢ ህግ ራኦል ቶሬዝ እንዳሉት የፍርድ ቤት ውሳኔ ታሪካዊና በህጻናት ደህንነት ጉዳይ ላይ ግዛቲቱን በሜታ ላይ ባቀረበችው ክስ ስኬታማ ሆናለች ብለዋል። በሊቀመንበሩና በዋና ስራ አስፈጻሚው ማርክ ዙከንበርግ በመመራት የሜታ ቃል አቀባይ እንደተናገሩት ኩባንያቸው በፍርድ ቤት ውሳኔ እንደማይስማማና ይግባኝ እንደሚጠይቅ አሳውቀዋል። ጉዳዩን የተመለከቱት የዳኞቹ ቡድን ሜታ የማህበራዊ ሚዲያ መድረኮቹ የወጣት ተጠቃሚዎችን ደህንነት በመጠበቅ በኩል ስላላቸው አስተማማኝና ለህብረተሰቡ አሳሳች መረጃ በመስጠት የኒው ሜክሲኮዎችን ህግ ጥሷል ብለዋል። ክሱ በተሰማባቸው ባለፉት 7 ሳምንታት ለዳኞቹ የሜታ ውስጣዊ ሰነዶች የቀረቡ ሲሆን የቀድሞ የኩባንያ ሰራተኞችም ተቋሙ ህጻናትን ለወሲብ የሚያድኑ ሰዎች መድረኮች ይጠቀምበት እንደነበር እንደሚያውቅ ምስክርነት ተሰጥቷል። የግዛቲቱ አቃቢ
አቃቢ ህጎች የሜታን ውስጣዊ ጥናት በመጥቀስ በአንድ ሳምንት ጊዜ ውስጥ ከኢንስታግራም ተጠቃሚዎች መካከል 16 በመቶ የሚሆኑት ያልፈለጉትን የእርቃ ምስሎች ወይንም የወሲብ ድርጊቶች እንዲያዩ መደረጋቸውን ሪፖርት አድርገዋል። ሜታ በበኩሉ የማህበራዊ ሚዲያ መድረኮች ላይ ተጠቃሚዎች የሚገጥሟቸው ችግሮችን ለመከላከልና የታዳጊዎች ደህንነት ለመጠበቅ ለዓመታት ሲሰራ መቆየቱን ገልጿል። በ2024 ኢንስታግራም ታዳጊዎች አጠቃቀማቸውን ለመቆጣጠር የሚያግዛቸውን የተለየ አካውንት ያቀረበ ሲሆን ባለፈው ወር ደግሞ ልጆች በማህበራዊ ሚዲያ መድረኮች ላይ ራስን መጉዳትን የሚመለከቱ ይዘቶችን እየፈለጉ መሆናቸውን ለወላጆች የሚጠቁሙ ዘዴን አቅርቧል። ሜታ የቀረበበትን ክስ ተከትሎ እንዲከፍል የጣለበት $375 ሚሊዮን ቅጣት በዳኞች ተሰላው ተፈጽሟል የሚባል በሺዎች የሚቆጠሩ ጥሰቶች ላይ እስከ $5000 የሚደርስ ቅጣት በመጣል ነው። በተመሳሳይ ሜታ ሎስ አንጀለስ ውስጥ ሌላ ክስ ቀርቦበት በፍርድ ቤት እየታየ ይገኛል። አንዲት ወጣት የጉግል ንብረት የሆነውን ዩቲዩብን ጨምሮ ኢንስታግራም እና ሌሎች የማህበራዊ ሚዲያ መድረኮችን በዘረጉት አሰራር ምክንያት ከልጅነቱ አንስቶ ሱሰኛ እንደሆነች ክስ አቅርባለች። ይህንን የመሳሰሉ በማህበራዊ ሚዲያ መድረኮች ባለቤቶች ላይ የቀረቡ በሺዎች የሚቆጠሩ ክሶች ወደ ተለያዩ የአሜሪካ ግዛቶች ፍርድ ቤቶች እየቀረቡ ይገኛሉ። በአውሮፓውያኑ 2023 ኒው ሜክሲኮ ግዛት ሜታ ታዳጊዎችን ወደ ወሲባዊ ይዘቶች በመምራትና ለወሲብ ዝውውር በማጋለጥ ክስ መስርቶ እንደነበር ይታወሳል። አንድ የሜታ የቀድሞ ሰራተኛም ለፍርድ ቤት በሰጠው ምስክርነት ላይ የሜታ ባለስልጣናት ይዘቶቻቸውን ልጆችን እየጎዱ መሆናቸውን ያውቃሉ፣ ከሰራተኞቻቸው የሚቀርቡ ማስጠንቀቂያዎችን ችላ በማለት እንዲሁም ህብረተሰቡን ስለሚያውቁ ጉዳይ ዋሽተዋል ሲልም ወቅሰዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።